ቀላል የምታደርገኝ እና እንድታፈቅኝ ባልሽ ጋር እዛ ሂደሽ ስትመጪ የግድ ማሳደር አለብኝ? እውነተኛ ፍቅር ከሆነ ብታደርገው ምንም ችግር የለውም። በጣም ደፋር ነሽ። እሺ እኔ ጻልሽ ነው እንደማስልሽ። እወጣለሁ። አሁን ውጪ ሂጂ እያልኩሽ እኮ ነው። አትሰሚም? አሁን የዛሬን ብቻ አሳድረኝ፣ ከዛ በጠዋት እወጣልሃለሁ። ይኸውልሽ አብረሽኝ ለማደር የማትስማሚ ከሆነ በቃ ነሽ ልጅ ውጪ። ቆይ አንተ እንዴት ብታስበኝ ነው ለስሜት ብቻ የምትፈልገኝ? አልመሰለኝም። ሴትም አትመስይም። አፍቅረኸኝ መስሎኝ የምትለማመጠኝ። ይኸውልሽ ከዚህ በኋላ ለማመጥሽ ቀርቶ እግሬ ስር ወርቀሽ ብትለምኝ ረግጬሽ ነው የሚለው። እሺ ትንሽ እንኳን ለእኔ ክብር ይኖረህ ዲቤ። የዛሬን ብቻ አሳድረኝ እያልኩ ነው። ነገርኩሽ እኮ ምርጫሽን ተጠቀሚ። አይ አሻፈረኝ ካልሽ ደግሞ ነኪሩ። ያ ኦርካ ደግሞ ምንም ነገር ብሎ አያስገባኝም። ቆይ አሁን ምንድን ነው የሚሻለኝ ዲቤ? አሁን እኮ አሁንስ በሀሳቤ ነበር። ምን ዋጋ አለው? የመኔን መስማትና ማክበር ፍላጎት የላት ቢሆንም እናት ማዘን የለባቸውም። እኔም እኮ እናቴ እንድታዝንብኝ አልፈልግም። ኦርካ አንድ እንድታውቅልኝ የምፈልገው ነገር ቢኖር በምንም አይነት ሁኔታ ውስጥ እናትህን ማክበር አለብህ። አንቺ ግን ምን አይነት ሴት ነሽ? ምን ነው? በጣም የተለየች ሴት ነሽ። እንዴት? ሄሎ ልጄ እንዴት ነህ? ወይ ማይ ፈልጌ ነበር። ነገ እንድትመጣ ፈልጋለሁ። ምን ነው? በሰላም ስትመጣ እናወራለን። ሰላም ነው? እሺ ልጄ። እሺ እመጣለሁ። የት ነው የምትሄደው? እማዬ ጋር። መች ነው የምትሄደው? ነገ ለመድረስ ዛሬ መሄድ ሳይኖርብኝ አይቀርም። እማዬን ትንሽ አሟታል። ምን ሁሌ አይደል እንደሚታመሙት? አዲስ ነገር እኮ አይደለም። ነገ ደግሞ ልደቴ ነው። አሟታል አልኩሽ እኮ ሜላት። ልደቴስ ሊቀር ነው? አዎ። ቆይ ከልደትሽ ከማዬ የፈለከውን ምረጥ። እኔ ግን ከልደቴ ማንም አይበልጥብኝም። ሜላት ግን ቆይ የምታወሪውን ነገር ታውቂዋለሽ? በደንብ አውቃለሁ። በቀን ሳይታመሙ ለማይውሉ እናት ስትል ልደቴን ጥለህ ልትሄድ ነው? በጣም ራስ ወዳድ ነሽ። እንድትሰድበኝ ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሶኖራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ማለት እንግዲህ በድጋሚ ሶኖራ በህይወት መሆኗን አረጋገጠች። ነገር ግን ሶኖራ አልሞተችም ብላ ለኦርካን ለድቤ እየነገረች ነበር። መጀመሪያም ነግሬሽ ነበር እኮ ያ ቅዱስ የምታመሰው እንዳልሆነ እኮ ነግሬሽ ነበረ እያላት ነበረ። እና ምን ማድረግ ይችላል ከሆነ በኋላ ድጋሚ አድርጋለሁ እያለች ነበረ። ቅዱስ አታለለኝ ማለት ነው። አንቺ እንዳታለልሽ እሱም አታሉሻል። ስለዚህ ኦርካን ረስተሽ እኔን እንድታገቢኝ እፈልጋለሁ እያላት ነበር። እሷ ግን ኦርካንን ማግባት ፈልጋለሁ፣ ኦርካንን መበቀል የምችለው በዚህ መንገድ ነው እያለችው ነበር። ነገር ግን የማይሆን ነገር ነው። ስለዚህ ኦርካንን ብትረሺ ይሻልሻል እያላት ነበረ ድቤ ማለት ነው። ነገር ግን እሱ መርሳት እንደማይፈልግ እየነገራት ነበር። ነገር ግን ቅድም ኦርካን ሶኖራን ለማግባት ይወስናል ማለት በህይወት እንዳለች እንዳየቻት ለኦርካን እየነገረችው ነበር። ኦርካን ማለት እኮ አየችኝ እያለች ስትነግረው ነበር። ምንም ነገር ልታረግሽ ምንም ልታመጣ አትፍሪ። እንደውም እኔ ከሆን በኋላ አንቺን አገብቼ ደስተኛ ህይወት እንዲኖረኝ ነው የሚፈልገው። አንቺም ከድቤ ጋር መፋታት ይኖርብሻል እያለት ነበር። ድቤ ግን እንዳይፈታት እያደረገችው ነበር። ምንም ታምር ቢፈጠር ሶኖራን እንዳትፈታት እያለችው ነበር። ቆይ ምን ለማለት ፈልገሽ ነው እንደዚህ የምትይ? እኔ የምፈልገው አንቺን ነው እንጂ እሷን አይደለም። ስለዚህ ለምንድነው እንዳትፈታ የምትይኝ እያላት ነበር። ማለት ኦርካንን ብትረሺ ይሻልሻል። አንቺ ከኔ ጋር ነው መሆን ያለብሽ። እኔ ብቻ ነኝ የምወድሽ። ኦርካንን ብትረሺ ይሻልሻል። ኦርካን ካሁን በኋላ ካንቺ ጋር አይሆንም። ሶኖራ በህይወት ካለች እሷ ብቻ ነው የምወዳት። ቆይ የማይወድሽ ሰው ለምንድን ነው የምታስጨንቂ? እኔ ላይ ተጫወቱብኝ። ስለዚህ እጃቸውን ነው የምሰጣቸው እያለች ስትፎክር ነበር ማለት ነው። ነገር ግን ኦርካን ሶኖራን ከሷ ጋር መሆን እንደምፈልግና እሷ ማግባት እንደምፈልግ እና ልዩ ሴት እንደሆነችም ጭምር እየነገራት ነበር። ነገር ግን
ድቤ ምንም ቢሆን እሷን ማለትን እንደማይተዋት እየነገራት ነበር። እሷ ግን ኦርካንን ለመበቀሉ እንጂ አልወደውም፣ እሱን መጉዳት ፈልጋለሁ እያለችው ነበር። ነገር ግን ስታስመስለው እንጂ ማንንም መጉዳት እሱን መጉዳት አትፈልግም። ነገር ግን ድቤን በድጋሚ እየተጠቀመችና እያታለለች መሆኑን እሱም ይረዳል። ኦርካን እያልሽ ነው። ኦርካን ግን ካሁን በኋላ መቼም ያንቺ አሁኑ ሜላት መቼም አትሆም። ኦርካን ልትጎዳ ትችላለች፣ እባክህ ግን እንድትጎዳ በጭራሽ ልፈቅድ አልችልም እያለች ነበር። ምንም ሁኔታ ውስጥ ብትሆንም እናትን ግን ለእናትህ ቅድሚያ ስጠው እያለች ነበር። ታውቂያለሽ ኖራ አንቺ ልዩ ነሽ ማለት ግን ከዚህ በፊት አንድ ነገር አድርጋኝ ነበር። እናቴ አሞኛል ስላት እንዳልድ የእሷ ልደት እንዳስቀድም ነበር ስታደርግ የነበረው። ለዚህ ከሆነ አንቺ ልዩ ነሽ የምልሽ እያላት ነበር። ሆኖም ግን አዎ ቅድመ መስጠት ይላለብማ ቅድመ መስጠት አለብህ። ኢሜን በመሄዷ ደስ አላለኝ። ባትሄድ ደስ ላይ ነበር። ሄዳ እናቷን ባታስቸግራት ጥሩ ነበር። አሁን እሱ ሰምተውናል፣ ተጨንቆ ይደውሉልህ፣ ግን ተረጋግታ ማውራት አለባቸው እያለችው ነበር። አው ልክ ነሽ፣ መሄድ አልነበረባትም። ግን ሜላት እንግዲህ አጣድፋ አባረረቻት። ቢሆንም ግን እኔ ልሰማኝና ልታምነኝ ፍቃደኛ ልታዳምጠኝ ፍቃደኛ አልነበረችም። ስለዚህ መሄዷ ልክ ነበረ። ምክንያቱም በተደጋጋሚ ነግራት ነበረ። ግን እሷ እኔ ማዳመጥ መስማት ፍላጎት ምንም የላቱም፣ ለዛ ነው የሄደችው እያለ ነበር። ቢሆንም እንደዛ ባይሆን ጥሩ ነበረ። እኔ ብትሰማኝና ብትረዳኝ ደስ ላይ ነበረ። ግን ማለት በማይሆን ነገሮች በማይሆን ውሸት ወሬዎችን አእምሮዋን ስለሞላች እሷን ብቻ ነው የምትሰማው የምታዳምጡ። በመጨረሻም ይኸው እሷ ሆነ ከቤታ ያባረረቻት እያለ ነበር። ሆኖም ግን መመለሷ አይቀርም፣ አንድ ቀን ትመለሳለች እያለት ነበር። እንግዲህ ማለት ድቤን ለማታለል ድጋሚ አገባሉ ብላ እሱን አሳምና ድጋሚ ሱኖራና ኦርካን እንድጣሉ ለማድረግ ትወስናለች። እንግዲህ ሱኖራ በህይወት መኖሯን ካረጋገጠች በኋላ ድቤ እንደውም በህይወቷ መኖሯ ደስ ብሎታል። ምክንያቱም ኦርካን ጋር መቼም አትሄጂም፣ አንቺ የኔ ነው የምትሆኝ፣ ስለዚህ ያሰብሽው መቼም አይሳካልሽም፣ ትሰሚኛለሽ? ሱኖራን ገድያለሁ ብለሽ ጭቤሽ ትረግጪ ነበረ፣ ነገር ግን ስላልተሳካልሽ ደስ ብሎኛል እያላት ነበር። ማለት እንግዲህ በህይወት መኖሯን ስላረጋገጠች ካሁን በኋላ ምንም ድብብቆሽ ነገር የለም፣ ስለዚህ የምንፈልግ ቦታ አንድ ላይ እንዳለን አሳብ አይግባሽ እያላት ነበር። ሜላት አሁንም የሚያውን ነገር እንደምታደርግ አልጠራጠርም። ኦርካን በጣም ጨካኝና ክፉ ሴት ነች፣ ስለዚህ ምንም ነገር ለማድረግ ወደኋላ አትልም። አሁን በጭራሹ እኔ በህይወት መኖሬን ካረጋገጠች በኋላ ኦርካን ግን በህይወት እንዳለች አሁን ቢሆን ምንም ያየሁት ነገር የለም፣ ስለምን እንደምታወራ ምንም የማውቀው ነገር የለም፣ ውጭልኝ ሱኖራ የምትባል እዚህ የለችም ብሎ ብነግራቱም ነገር ግን አዎ አይቻታለሁ፣ በአይኔ አይቻለሁ። እንግዲህ መንፈሳዊ ሆናል ያየሻት እያለ ራሷ ስታወድቃ ስለነበረው የምታወራው ነገር ምንም ነገር ሊገባኝ አልቻለም። ማለት ከዚህ ሂጅ ብዬሻለሁ፣ ድጋሚ እዚህ አትመጪ፣ አትረብሽኝ እያላት ነበር። ነገር ግን ኦርካን ከሱኖራ ጋር በመሆን ድንገት ትመጣና ማለት ፊት ለፊት ይገናኛሉ። በዛ የተነሳ ራሷን ትስትና ትወድቃለች፣ ትበሳጫለች ማለት ነው። ሱኖራ በህይወት እንዳለች ኢሜስ ትነግራት አልሰማም ብላት ነበር። ነገር ግን በህይወት እንዳለችው ለማረጋገጥ እየሞከረች ነበር። በህልም ነው ወይንስ በውን ነው ያየሁት ይመስለኛል እያለችው ነበር። ነገር ግን ምንም ቤት ልግባ ብትለውም በድጋሚ ኦርካን ሂጂልኝ፣ ላይሽ አልፈልግም፣ በቃ አትምጪ ብዬሻለሁ፣ ቆይ አስመኝ ወደ ሰው ውስጥ ጠላሽ አይገባሽም እንዴ እያላት ነበር። ነገር ግን እባክህ ኦርካን አስገባኝ፣ ብቻዬን ነኝ፣ ማንም የለኝም ብላ እሱን ለማሳመን ብጥርም ነገር ግን ኦርካን ላያት እንደማይፈልግ ደጋግሞ ስነግራትና ከዛ ሳባራት ነበር። ሆኖም ግን እባክህ እርዳኝ፣ እባክህ ኦርካን፣ እኔ እኮ አፈቅራለሁ፣ ያንተ ማንም የለኝም ኦርካን እባክህ ብትለው ኦርካን ሂጂልኝ፣ አልፈልግሽም አልኩሽ አይደል እንዴ አይገባሽም? ቆይ አንቺ ከፍቅርና ከክብርስ ምንድነው የትኛው ነው በለጠ? ፍቅር አይ ለክብርሽ ቦታ ስጭከሩ ነው የሚቀድመው እያላት ሳምንጫጭቃት ነበር። ሄዳለች። አትፍሪ ካሁን በኋላ እያላት ነበር። ነገር ግን ኦርካን አንተን እንዳትጎዳብኝ ብቻ ነው የምፈራው፣ እኔን ለመግደል እንደወሰነች አንተን አንድ ነገር ለህል ብላ ከኔ ጋር ስላልሆነ ብላ አንተን እንዳትጎዳ እፈራለሁ እያለች ነበር። ማለት በመጨረሻ እንግዲህ ተስፋ ትቆርጥና ድቤ ለመግባት ትወስናለች ማለት ነው። ድቤ ግን እውነቱን የምታገባው መስሎት ነበር። ነገር ግን አሁንም ቢሆን እሱን ለማዋሸትና እሱን ልትጠቀም እየሞከረች ነበር እና አንተን ቢስናልካት
አንድ ነገር እንዳታረግ እፈራለሁ። ስለዚህ ማለት በጣም ጨካኝ ነች። ምንም ነገር ለማድረግ ወደኋላ አትልም። እንግዲህ እኔን ለመግደል ያሰበችው ሴት አንተን መጉዳት ምንም አያቅታትም። ስለዚህ ኦርካን እባክህን ራስን ጠብቅ እያለችው ነበር። አታስቢ፣ ስለኔ ምንም መጨነቅ የለብሽም፣ ምንም ነገር ልታረገኝ አትችልም እያላት ነበር። እሱ ግን ድቤ አገባለሁ ብላ ስለተስማማች እና ከኦርካን ጋር አስታርቅኝ ግዛ ድቤ በንዴት በጥፊ ይላትና ውጭልኝ ከዚህ ቤት አሁን አንቺ መጫወቻች መስላለሁ እንዴ? ቆይ ዝም ምስልሽ ምን መስልሽ ነው እያለት ሲጮህባት ነበር ማለት ነው።